ኤፍሬምን ያሳሰበው እንግዲህ አብርሃም ወደ ቤተሰብ ጋር ተመልሶ ጤናው እንዲመለስ ሳይሆን እሱ ከነሱ እጅ እንዲወጣ አልፈለገም ማለት ነው። ምክንያቱም ሴራቸው እንዳይጋለጥባቸው በዚህ ልክ መናደድ፣ በዚህ ልክ መሰባጨት ከሩት ታስመጣላት ደግሞ ለምን አስፈለገ ይመስለኛል። ተስማምቶ የሆነ ያደረጉት ነገር ያሴሩት ሴራ አለ ማለት ነው። የሆነ ሴራ ባያሴሩማ ይሄንን ነገር አያደርጉም ነበር ማለት ነው። በጣም ነው ኤፍሬም የተናደደው። ምኑ በዚህ ልክ በወንድምህ ጨከን ከሳ ባጨክንበት ምን ነበረበት? እሱን ለማዳን አንተ መራራት ትተክ ከሷ ጋር ጎን ሆነክ ደግሞ እንዴት ሄዳ ለምን ፈቀድሽላቸው ብለክ በዚህ ልክ መናገር አልነበረብህም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናቸው? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትርፍርፍ ይበሉልኝ። በዚህ አጋጣሚ ውድ ቤተሰቦች ሳላመሰግናቸው አላልፍም። በጣም ነው ማመሰግነው። ክበሩልኝ። ለምትሰጡኝ ሀሳብ አስተያየት፣ ለምታበረታቱኝ፣ በርቺ ጠንክሪ ጎበዝ ለምትሉኝ፣ አጥበት ለምትሉኝ ውድ ቤተሰቦች እጅግ አድርጌ ከልብ አመሰግናለሁ። እንግዲህ ያው እንደተለመደው በእነ ሩታ ነው ያመጣሁትኝ ማለት ነው። ኤፍሬም ቢስሚላ አረተው ግንተው ሩታ እንደውም አሁን ተከትለናቸው ከሄድን የባሰ ነገሩ ወደኛ ጋር ነው የሚመጣው። ነገሩ ወደኛ ጋር ይዛዞራል። እነሱ ናቸው ብለው ወደኛ ጋር ያመጡብናል። ሶ አሁን ደግሞ መሄድ የለብንም እያለችው ነው። ኤፍሬም ደግሞ በግድ ካልሄድን ለምን ከእጅሽ ሊወጣ ለምን ሰጣሽው ለምን ሄዳ እያላት ነው ማለት ነው። መሄድ አልነበረበትም። አንቺ ሄደሽ ነበር ማስጣል ነበረብሽ። እንዴት ነው እሷ ማስጣል የምትችለው? ምክንያቱም አባት እናቱ ቤት ነው። አባት እናቱ ቤት እንዴት አትሄድ ትለዋለች እንዴ? እኔ ደግሞ ከጋሽ ጋር እዋደዳለሁ። እንዴት እንደምንዋደድ ታውቃለህ? በጣም ነው የምንዋደደው፣ በጣም ነው የምንከባበረው። እስቲል ነው እየደወለልኝ እያናገረኝ ነው እያለች ነው ማለት ነው። እሷ ግን ያሳሰባት አሁንም ቢሆን የአብርሃም ጤንነት ሳይሆን አሁን ደግሞ የቤተሰቡ ነው ማለት ነው። አባታችሁ እንዲጠላኝ አልፈልግም፣ እስካሁን እያወራኝ እየደወለልኝ እያናገረኝ ስለሆነ ያንን ፍቅር ማጣት አልፈልግም እያለች ነው ማለት ነው። ኤፍሬም ደግሞ ደህና ነው፣ ልጁ ምንም የሆነው ነገር የለም ደህና ነው እያለ ነው ማለት ነው። እሷም አው ደህና ነው፣ ምንም የሆነው ነገር የለም፣ መቀመጥ ካለበት የተወሰነ ጊዜ ይቀመጥ ብለዋለች ማለት ነው። እሱም ደግሞ ያው ተናዶ ለምን ይሄ ነገር ይከሰታል ብሎ ያወጡ ነበረ። ተመልሶ ደግሞ አምጥቶታሉ። እሷን በመሀል ተጨንቃለች። ሆነ ያሴሩ ሴራ እንዳይጋለጥባቸው ፈልጎ ነው። አሁን ደግሞ ኤፍሬም ያለው እኔ ሄዳለሁ ቡታጀራ ሂጄ ይዤው ይመጣለሁ እያለ ነው። እንዴት አድርጎ ነው ይዞት የሚመጣው? ይሄ ልጅ እንኳን ትንሽ አያስብም እንዴ? ከሷ ጎን ሆኖ የተፈጠረውን ነገር ማስተካከል ሲኖርበት ጭራሽ ከሷ ጎን ሆኖ ደግሞ ደህና ያልሆነውን ልጅ ይዤ እመጣለሁ። ይዞት ከመጣ ደግሞ ምን የሚያመጣው ለውጥ አለ? እሷም ደህና ነው፣ ምንም የሆነው ነገር የለም ትላለች። ታዲያ ደህና ከሆነ እንደ በፊቱ እንቅስቃሴ አያረግም እንዴ? መኪናውን እየነዳ የፈለጋትን ምስት መርጦ አንቺንም ይሁን ሄርሜላንም ከሁለት አንዳችሁ መርጦ ከፈለገው ሰው መኖር ይችል ነበር ማለት ነው። አሁን እኮ አንቺም እያስገደችው በግድ እሷም በግድ እያስገደደች እንደ ህፃን ልጅ አባቱና እናቱ አንዴ አባቱን ይላል አንዱን እናቱ ይላል ማለት ነው። ደስ ሲለው ሲያሰኘው ላይክ እናንተም እንደዛ ነው እያረጋችሁት ያላችሁት። አንቺም ትጎትቻለሽ፣ እሷም ትጎትታለች። ጤናማ ከሆነ ማለት ነው። እናንተ ሄድ ስትሉት እሺ፣ ቁጭ በል ስትሉት እሺ ለምን ይላል። እሱ ደግሞ ከሄርሜላ ባለፈው ወጥቶ ትንሽ ወጣ ባለበት ትንሽ ተሽሎ ለውጥ ታይቶበት ነበረ። እሱም ደግሞ እንደመረጠው ከሷ ጋር መሆን ነበር የፈለገው። ግን አሁንም ደግሞ እናንተ እየረበሻችሁም ስለነበረ ከማንም ጋር መሆን ስለሌለበት ከሁለታችሁም ጋር ሪቆ ከቤተሰብ ጋር ሂዶ ትንሽ ማረፍ ስላለበት ነው ይዞት የሄዱት። ኤፍሬም ደግሞ በዚህ ልክ እንት የሚነው በወንድም ባጨክንበት ለሱ መረባረብ ትተክ ጭራሽ የሱ ደህንነት አላሳስበህም ማለት ነው። ያሴራችሁት ሴራ እንዳይጋለጥባችሁ እናንተ ለራሳችሁ ስትሉ ነው ይሄንን ያክል እንትን የምትለው ማለት ነው። በዚህ ልክ የምትቆጣው አሁንም እኮ ማለት ነው ሌባ ሲሰርቅ ስማማ ካፈል ነው እንግዲህ የሚጣላው። ላይክ እናንተም እንደዛ ሳትሆኑ መጨረሻችሁ አይቀርም ማለት ነው። መጨረሻችሁ አላማረኝም። ምክንያቱም ኤፍሬም ላይ ብዙ ሰው እያማረረበት ነው ያለው።
ከወንድሙም እንደዚህ በዚህ ልክ እንትን ማለት አልነበረበትም። እሱ ኤፍሬም ማን ነው አብርሃም እሱ እንደዚህ ይሄን ያክል መጨከን አይችልም ነበረ። ምን ያሰባችሁት ይሁን? እውነታው መጨረሻው ከማን ጋር ይሁን? እስኪ እውነታው ሲጋለጥ እኛን ለማየት ያብቃን። እናንተ ስሩ፣ እኛ ደግሞ እየተከታተልን እንደኛም ተመልካቾች እናደርሳለን ማለት ነው። ተቆጥታን ብትሄድ ምንም ብታረግ ማለት ነው ምንም የምታመጣው ነገር የለም። ምክንያቱም አንዴ በቤተሰብ እጅ ገብቷል አብርሃም የሚመጣበት ነገር የለም ማለት ነው። ምክንያቱም ከየቱና ከአባትናቱ ቤት እንዴት ነው ነጥቀቅ የምታመጣው? አመጣዋለሁ ያለች ነው። ሩታም ደግሞ ልጁም ደግሞ ደዊ ቶሎ የሆነ ሰው ጋር መደዋወል አለብሽ፣ ምክንያቱም ኤፍሬም እየሄደ ስለሆነ መደዋወል አለብሽ። አሁንም ደግሞ እዛ ሄዶ ሊበጠብጥ ፈልጎ ነው ማለት ነው። ልጁ ደህና ከሆነ እነሱ እኮ በግድ ይዞታ ሄዱም ማለት ነው። እየተጎተተ አንዴ አንቺ አንዴ እሷ እየጎተቻችሁ እንደ በፊቱ እኔ አልፈልግም ካለሽ አልፈልግም፣ ያችንም ይፈልጋለሁ ካለ ይፈልጋለሁ ብሎ መወሰን የራሱ መብት ነው ማለት ነው። አሁንም ደግሞ ይመስለኛል ቡታጀራ ሄዶ ኤፍሬምም ሊበጠብጥ እየፈለገ ነው። አንቴ ለሱ ያለውን ከለት ለሱ በዚህ ልክ ያላሰብከለት ምን ሲሆን ነው የሚታስብለት ታዲያ? ኧረ ብስሚላ በዚህ ልክማ መጨከን አልነበረብክም። ከሩታ ከዚህ በፊት እኮ በጣም ተጣልታችኋል። በጣም በሚገባው ነው የተጣላችሁት። ጥሩ ሙድ ላይ አልነበራችሁም ማለት ነው። አሁን አንተም በተረሳህበት እሷን በተረሳሳችሁበት ሰዓት እሱን ለማጥመድ እንዴት ሆናችሁ እንደተገናኛችሁ እኔ አላቅም። በሷ እጅ አንተም እንዴት ምተክ እንደገባክ እኔ አላቅም ማለት ነው። እንግዲህ እኔ ለማን ነው መፍረድ አልችልም። ያየሁትን ነው መናገር። ያው ቪዲዮ ላይ ማየው ነው እንግዲህ ማቀርብላችሁ ወደ ቤተሰቦቼ። በዚህ ልክ ግን ለሰው ጥሩ ነገር ማስተማር ትታችሁ ይሄን ያክል በዚህ ልክ ክፋትን መስራት ተገቢ አይደለም። ወንድም በወንድሙ እናት በልጁ ልጅ በአባቷ የሚጨከንበት ዘመን ላይ ደርሰናል ማለት ነው። አሁን ኤፍሬም እቅዱ ኤፍሬንቲናን ነው የሚፈልጉት፣ ሄርሜላ ነው የሚፈልጉት። ጭራሽ ከሷ ማየት እኔ አልፈልግም፣ እሱን ከሷ ማየት አልፈልግም እያለ ነው ማለት ነው። እሷ በጭራሽ አልፈልግም። አሁን እያረጉ ያሉት ከሷ ጋር ሊያኖሩት ፈልጉ ነው እያለ ነው ማለት ነው። ባለፈው ባይዘው ሩታን ብላቸዋለች ማለት ነው። ምክንያቱም እዛ ወስዳችሁ ከሷ ጋር ልታኖሩት ሀሳባችሁ ልታኖሩት ነው ከሷ ጋር እያሉ ነው እያለቻቸው ነበረ። እሷ እንደዛ በምትላቸው ሰዓት እንደዛ አይደለም፣ እኛ የእሱ ጤንነት አሳስቡን ወደ ቤተሰብ ጋር ስለምንወስደው ነው። አንቺን እኮ የእሱን ጤንነት አንቺ የእሱ ጤንነት ያሳሰበሽ ነገር የለም። አንቺ ከአንቺ ጋር የሚሆነው እንጂ የእሱ ጤንነት መች አሳሰበሽ እያለቻት ነበረ። ቡዜ ማለት ነው። ከቡዜ በጣም ነው የተጣሉት በዛን ሰዓት እና አንቺ የእሱን ጤንነት ስለማትፈልጊ ሁሌም ደህና ነው ሁሌም ደህና ነው እያለች ነገሩን እየሸፋፈንሽ ነው እያለቻት ነው ማለት ነው። አሁንም ቢሆን ሩታ በጣም እንትን ያላት እያጨነቃት ያለው ከቤተሰቡ ጋር ያለ መጋጨት የቀረው ማነው? አባትና እናቱ ከየት ከወንድሞ እንግዲህ እንደተጋጩ ነው ያሉት እና አሁን ከአባቱ ጋር እንዳትቆራረጥ ነው አሁን እያሳሰባት ያለው። እንግዲህ መሄድ እንሄድ ነበር ግን አሁንም ነገሩ ወደኛ ጋር ነው የሚመጣው እያለች ነው። አሁን ደግሞ ራሷን እንትን ማለት ጀምራለች። ምክንያቱም እኛ ከሄድን ነገሩ ይቆሰቀሳል፣ እኛ እንዳሳመም ነው ነገሩ ችግሩ ከኛ ጋር እንደሆነ ያኔ ቤተሰብ ያውቃል እንደማለት ነው። እሱ ግን የፈለገም ነገር ቢሆን እኔ ቤት ሂጄ ይዤው ነው የሚመጣው ምንም የሚመጣ ነገር የለም ብሎ እሱ እየፎከረ ነው ማለት ነው። ኤፍሬም መተው አለብህ፣ አንተም ወደ ቀልብክ መመለስ አለብህ። ያንተው ደህንነት ራሱ ለሁሉም ግራ እያጋባው ነው፣ ለቤተሰቦች ግራ እስከሚያጋባቸው ድረስ ነው። አንተም ደግሞ ከሄርሜላ አንዴ መታረቅ አንዴ መጣላት አንዴ ያስደበደብሽኝ ማለት ያው አንተንም ማን እንዳስደበደብክ ደግሞ መግለጽ ቪዲዮ ላይ ወጥቶ ተናግሯል ማለት ነው። አንተም ታይዋለክ ማን እንዳስፈራራክ በአብርሽ ጉዳይ ማለት ነው። አብርሽን ደግሞ የአብርሽ ጤንነት ያሳሰበው ብዙ ሰው ስላለ ያንን ጤንነቱን የሚከታተል ሰው ብዙ ሰው ናለው። አሁንም እንደምንም ብላችሁ ተባብራችሁም ቢሆን እናንተ መሄድ የለባችሁ መስራት ሲጀምር ማለት ነው። እንቴና ሩታ መሄድ አያስፈልግባችሁ። እኔ እዚህ መስለኝ እነ ቡዜ ደስ የሚላቸው ከሄርሜላ ጋር ሲሆን ነው። ሄርሜላን ሳይዋት ባለፈው በጣም ነው ደስ ያላቸው ማለት ነው። በተለይ ቡዜ በጣም ነበር ደስተኛ ሆና እየነበረችው ያመሰገነ
ያመቻቹላ ነበር ማለት ነው። ሄርሜላን ወንድሞ ምንም አይሆንም ነበረ፣ ደስተኛ ነበረ ከሷ ጋር ሲሆን በጣም ደስተኛ ናቸው። ምክንያቱም ያው አጠገቡ ነበረች ቀለበት ሲያረግላት ለሄርሜላ ማለት ነው። አብርሽ ከሩታ ጋር በጣም ተጠማምደዋል ነው። ሩታ በትንሹም የመጣ ንትርክ ነጭንጭ ውስጥ ነው የሚገባው ማለት ነው። ሁሌም እየተናከሩ ነበር ማለት ነው። መጨረሻውን ደግሞ አላህ ያሳየን ማለት ነው። የእናንተ እውነትም ይሁን ድራማም ሰው በጣም በሳሳቢ ላይ ሆኖ የአብርሽ ጉዳይ አሳስቦት በጉጉት እየጠበቀ ነው ማለት ነው። ከቡታጀራስ ምን የሚሰማ አዲስ ዜና ይኖራል? እውነትም ኤፍሬም ይሄዳል ወይስ ይቀራል? ከሄደስ ምን ይፈጠራል? እዛ ሄዶስ ማንን ያገኛል የሚለውን ደግሞ ከተለቀቀ ሌላኛውን ቪዲዮ ይዤላችሁ እመጣለሁ። ውድ ቤተሰቦቼ እንግዲህ አብርሽ ጤናማ ሆኖ ወደ ቀድሞ ጤንነቱ ተመልሶ ደስተኛ ሆኖ ደግሞ እንደምናየው ባላህ ተስፋ እናረጋለን ማለት ነው። ኢንሻአላህ የሱ ጤንነት ያላሳሰበው የለም። ብዙም ብላለች። አሁን በእኛ ከውጭ ነው ብዙ ሰው ይፈርድብናል። ባጠገቡ ሆኖ የሚያየው ሰው እንጂ በሩቁ ሆኖ የሚያየው ሰው ማንኛውም ነገር እንደ ቀላል አድርጎ ሊያስበው ስለሚችል ቀላል ነገር አይደለም። አትፍረዱ እያለች ነበረ እና የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ ቤተሰቦቼ እንግዲህ እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እያበረታታችሁ ኮሜንትም እየሰጣችሁኝ ሀሳብ አስተያየታችሁን እንድታስቀምጡልኝ በአክብሮት በትህትና እጠይቃለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ፣ መልካም ቆይታ ባይ